ሰላም ሰላም ውድ ተመልካቾቻችን እንግዲህ ሄርሜላና አብርሽ እንደፈለጉ ጨጉላቸውን እያሳለፉ ይገኛሉ። እንደዚሁም እንግዲህ የነሩታ ጎረቤት ሩታን የምትወዳት የሩታ አፍቃሪ በስልክ ያነጋግረናለች። እሷን ወደ እናንተ ማቅረብ ይሆናል። እናንተ እስቲ ሰምታችሁ ይሄንን እንደ ሀሳብ በኮሜንት ሴክሽን እንድታስቀምጡልኝ እፈልጋለሁ። አለን እግዚአብሔር ይመስገን። እንዴት ነው? አለን ሰላም ነው። ሰላም ነው። እንግዲህ ትላንትና ደውዬልሽም ነበር አላነሳሽልኝም። ያው ስራ ላይ ነበርኩ፣ ትንሽ አልተመቸኝም። እንዴት ናችሁ? ሰላም ነው ወይ? እንዴት ነው? ሰላም ነው። እዛ አካባቢያችሁ እንዴት ነው? እና አብርሃም ምናምን እንዴት ናቸው? አካባቢያችን እንግዲህ ያው ቀውጤ ሆኗል። እንግዲህ አዲሱ ሙሽሮች እንበላቸው ወይስ ምን እንደሆነ አልገባንም እኛም እስካሁን። እሺ እንግዲህ ያው ትላንትና አዲስ ዓመትን በተመለከተ ሩታም የለችም በቤቷ። ሄርሜላና አብርሃም ደስተኛ ሆነው ነው ያዋሉት። እንግዲህ ያው ሲጠጡ ሲጨፍሩ ምን ሲሉ እሷም እዛ ነበረች ሩታ በሌለችበት። ያው እኛም ጎረቤት ስለሆንን ሩታን ስለለመድን ነው መሰለኝ ትንሽ ቅር ብሎናል። በጣም ያሳዝናል። ያው በጣም የሚያሳዝን ነገር ነው እንግዲህ ልሽ የተፈጠረ ያለው። እነሱ ደስተኛ ናቸው እንግዲህ ባለው ነገር፣ እኛ ትንሽ ከፍቶናል፣ ግን ቅር ብሎናል ሩታን ስለለመድናት። እኛ ቅር ቢለንም እነሱ ደስተኛ ናቸው። በጣም እና ትላንትና ቀውጢ ነበረ ማለት ነው እዛ ማለት ነው። በጣም ትላንትና እንግዲህ ሲጨፍሩ ሲጠጡ ሲሉ ነው ያመሹት። እና አቤልም ነበሩ ማለት ነው። ሁሉም ነበሩ፣ ጓደኞች ሁሉ ነበሩ። የሄርሜላም ግሩፖች ነበሩ። ሄርሜላ አብርሃም በቃ በጣም ደስተኛ ሆነው ነው ያሳለፉት። የሄርሜላ ጓደኛ መታ ነበር፣ አክስቷም እዛው ነበሩ። ሁሉም ነበሩ፣ አንድ ላይ ነበሩ፣ አብረው እያከበሩ ማለት ነው። አዲስ ዓመት የፈረንጆችን እያከበሩ እዛ ነበሩ። በዛ ምክንያት ነው ማለት ነው እዛ ትላንትናም በቪዲዮ ያልመጡት ማለት ነው። ለዛ ነው እንጂ ሌላ ችግር ምናምን የለም። ግን ያው እነሱ አዲስ ዓመት በዓል እያከበሩ ስለሆነ ቪዲዮ ምናምንም አልሰሩም። የራሳቸውን ላይፍ እየቀጩ ነው ያሉት። አብርሃምማ በቃ እኮ መጨረሻ እኮ በጣም ይገርማል። ብቻ ሰው በዚህ አይነት መልኩ እንግዲህ ምን ታደርጊያለሽ? እንግዲህ እንደዚህ አይነት ነገር ከወለዱ በኋላ እንደዚህ አይነት ነገር ሲከሰት ምን ይደረጋል? ምን ብለሽ ታወሪያለሽ? እንግዲህ በጣም ነው የሚያሳፍረው። እቺ ራሱ እኔ እኮ አንዳንዴ ሳስባት እቺ ሄርሜላ የምትባል የሆነች አክስቷ ራሱ የሆነች ጠንቋይ ነች ይባላል። ጨሌዋ ምናምን ጎዝጉዟን ይዛ የምትመጣው። እንግዲህ እኛም ያው ደስተኞች አይደለንም በእሷ ጉዳይ። ግን ምን ታደርጊያለሽ? ከባለቤቱ በላይ እኛ ልንሆን ስለማንችል ያው እሱ የወደደው የመረጠው ነገር ነው ብለን ነው ዝም ያልነው እንጂ እኛም በጣም በቦታውም ስላለን በጣም ተናደናል፣ ተበሳጭተናል። ግን ምን ታደርጊዋለሽ? በሰው ህይወት ላይ አንቺ ደግሞ እንትን መስጠታችን ኃላፊ እሱ ልክ ነሽ። አትንኩ፣ የሰው ነገር አትንኩ። ሀገር ብትበጠብጡት እናንተ ናቸው። መጽሐፍ የሰው ሚስት የሚነካ በጉያው የሚታቀፍ እሳትን እንደ ቦታ አቅፎ የማይቃጠል ማን ነው ይላል። አትንካ። እውነት ነው። የሰው ሚስት አትንኩ፣ አትንኪ። መቅሰፍት ታስወርዱብን ነው። በቃ አርፈ ቁጭ በስብስብ በዚህ ብንዝጋ ሚስትህንና እህቶች ሲብህን ዝጋ። ለይ ረብሻ አትፍጠር። ስለ ትዳር ከመጣ ደግሞ ስለ ትዳር መርሁ የማይቀየረው መርህ ወቅ ሚስትህ አንተ ማለት ናት። ይኸው እኔ ማለት ናት። የእኔ ሳትሆን እኔ ናት። እኔን ነው የምትሆን። እኔ ናት፣ እሱ አካሌ ናት ብለህ ምን አንድ ነን ብለን ምን ከዛ ራቆታቸውን ነበሩና ራቆት መሆን ግልጽ መሆን በባልና ሚስት መካከል ምንም ስውር ነገር መኖር የለበትም። ግልጽ መሆን እባበኛ ምናምን ስልክ አትቆልፍ። የሰው ነገር እውነት ነው። እንግዲህ የሰው ትዳር የበጠበጠችው ሄርሜላ ናት። እውነት የሰው ትዳር ምንም አይሰራልሽም ሲጀመር